ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የመጀመሪያውን ጉዳይ እንመልከት። ትናንትና ምሽት ከተደረገው የሻምፒየንስ ሊግ ጨዋታዎች መካከል አንደኛው ሊቨርፑልን ከጋላታሳራይ በአንፊልድ ያገናኘው ጨዋታ ነበረ። ሊቨርፑል ከምርጥ ብቃት ጋር 4-0 በሆነ ውጤት ያሸነፈበት ነበር። ይህንን ጉዳይ እንመልከት። ቀጣይ ከፔዤ ጋር ይገናኛል ሊቨርፑል። አሰልጣኝ አርነ ስሎት ደግሞ አመቱን ሙሉ ስለ ፔዤ ጨዋታ ሲናገሩ ነበር በተለያዩ ምክንያቶች። ያው አንደኛ ከፓሪስ ሳን ዠርማን ጋር ነበር ቶሎ የተገናኙት እና በጣው ደስተኛ እጣ ነው እድለኛ አልነበርንም የሚል እምነት ነበራቸው። እንደምታውቂው ሊቨርፑል በአለፈው የውድድር ዘመን በቻምፒየንስ ሊግ በመጀመሪያው ዙር በአዲሱ የዩኤፋ ፎርማት የስዊዝ ሊግ ወይም የሊግ ፎርማት ምናምን በሚባለው በጣም የተዋጣለት የውድድር ዘመን ጅማሬ ነበር ያደረገው። ልክ እንደዚህ አይነት የውድድር ዘመን ጅማሬ ስታደርጊ ዋናው እንደዛ አይነት አጀማመር የምታደርጊበት ምክንያት በሁለተኛው ዙር አድቫንቴጅ ለማግኘት ነው አይደለም። ከፓሪስ ሳን ዠርማን ጋር የምትገናኝ ከሆነ ግን አድቫንቴጅ አይደለም፣ በጣ ግን እድለኛ አልነበሩም እና ግን ያንን ጨዋታ በተመለከተ ያለ ናሬቲቭ አለ። የፓሪስ ሳን ዠርማን ጨዋታ በተመለከተ ፓሪስ ሳን ዠርማን ያንን ጨዋታ ስንት ነው 210 ደቂቃ ነው ጨዋታው የተደረገው እና በ210 ደቂቃ በሙሉ ሊቨርፑልን ዶሚኔት አድርጎ በኋላ ሊቨርፑል በፓሪስ ሳን ዠርማን ሜዳ እንደው እንደ አጋጣሚ ባስቆጠረው ጎል አሸንፎ ከዛ በመለያ ምት ድል አድርጎ እንዳለፈ ሆኖ ነው የሚቀመጠው። ግን ጨዋታውን በዲቴል ካየሹ ልክ ነው። በፓሪስ የአሊሰን ቤከር በጣም አስደናቂ ብቃት የታየበትና መጨረሻ ላይ ሃርቪ ኤሊየት ባስቆጠረው ጎል ሊቨርፑል ያሸነፈበት ከአሊሰን ቤከር 9 ሙከራዎች ያዳነበት ፔዤ ለቁጥር የሚታክቱ የጎል እድሎችና ብዙ ሙከራዎች ያደረገበት ጨዋታ ነበር። የመልሱ ጨዋታ ላይ ግን ሊቨርፑል በጣም ጥሩ ነበር። እዛኛው የመልሱ ጨዋታ ላይ ደግሞ ዶናሩማ ብዙ ሙከራዎች ማዳን ነበረበት። ታስታውሺ እንደሆነ ጨዋታው እንደተጀመረ አካባቢ መሐመድ ሳላ በጣም ትልቅ እድል አግኝቶ ነበር። ያንን ጎል አስቆጥሮስ ቢሆን ኖሮ ደርሶ መልሶ ስንት ይሆን ነበር ማለት ነው? 2-0 ይሆን ነበር ማለት ነው። ያው ቻምፒየንስ ሊግ ሞመንቶች ናቸው የሚወስኑት። አንዳንድ ጊዜ ዝርዝር ጉዳዮች ናቸው የሚወስኑት። ልክ እንደ ሊግ ሲዝን የሆነ ጨዋታ ላይ ብትሳሳቺ ልታርሚ የምትችይበት ብዙ የጨዋታ ቁጥር የለሽም እና ሳላ ያንን ጎል አስቆጥሮስ ቢሆን ኖሮ ለምሳሌ ጨዋታው እንደተጀመረ ያ የኦስማን ዴምቤሌ ጎል ከመቆጠሩ በፊት ማለት ነው ፔዤ ጠቅላላውን ደርሶ መልስ አቻ ከማድረጉ በፊት ማለት ነው ቢሆን ኖሮ 2-0 ቢሆን ኖሮ እያልኩ እንደሆነ አውቃለሁ። ግን ለፓሪስ ሳን ዠርማን ምናልባት ለመድረስ በጣም አስቸጋሪ ይሆን ነበር 2-0 ቢሆን ጨዋታው። ስለዚህ አሰልጣኙ ቁጭቶች አሏቸው፣ እድሎች ነበሯቸው። በእርግጥ የማጥቃት ጥራታቸው በጣም ከፍተኛ አልነበረም። በ210 ደቂቃ 4 ኢላማቸውን የጠበቁ ሙከራዎች ነበር ያደረጉት። ቢሆንም በመልሱ ጨዋታ በመለያ ምት ነው መጨረሻ ላይ የተሸነፉት እና የሚያስቆጭ ነገር ነው ለሊቨርፑል። አምና ቡድኑ በጣም ጠንካራ ስለነበር በአውሮፓ ውድድሮች ብዙ ርቀት ለመሄድ በማሰብ ነው እንደ ፕሊመዝ አርጋይል ካሉ ቡድኖች ጋር በኤፍኤ ካፕ ሊትራሊ ሁለተኛው ቡድናቸውን የተጠቀሙት። ምክንያቱም ይሄ ቡድን በአራቱም አቅጣጫ ለመተኮስ የሚያስችል በቂ የስኳድ ስብስብ ስፋት የለውም የሚል እምነት ስለነበራቸው አሁን ከፔዤ ጋር ይገናኛሉ። በእርግጥ በተለየ ኮንቴክስት በሌላ አይነት ሲዝን ሁለቱ ቡድኖች በተለይ ሊቨርፑል ያለው ገጽታ ከአምናው በጣም የተለየ ሆኖ ይገናኛሉ። ግን ትልቅ ጨዋታ መሆኑን አይቀንሰውም። በጣም ኤክሳይቲንግ ጨዋታ ነው። ምን ያህል ተጫዋቾች ስለ በቀል እንደሚያስበው አላቅም። በቀል የሚለው ቋንቋም ለእግር ኳስ ጥቅም ላይ መዋል የለበትም ብለው የሚያምኑ ሰዎች አሉ። ጠላትነት ለምሳሌ ኤንሚቲ፣ አኒሞሲቲ የሚባሉ ቃላት እንጠቀማለን እግር ኳስ ውስጥ ብዙ ጊዜ እና ሰዎችም ኤንሚቲ፣ አኒሞሲቲ እንዲህ አይነት ቃል መጠቀም የለብንም፣ ጥላቻ የሚለውን ቃል፣ ባላንጣነት የሚለውን ቃል መጠቀም የለብንም የሚሉ ሰዎች አሉ። ግን ለሊቨርፑል ተጨማሪ ሞቲቬሽን ግን ይመስለኛል ፔዤን ማግኘት እና ደግሞ ይሄኛው ሲዝን ጥሩ ሲዝን ከሆነ ጥሩ ሲዝን የሚሆነው በቻምፒየንስ ሊግ በሚኖራቸው ስኬት ነው። አምና ያላሸነፉት ውድድር ነው ቻምፒየንስ ሊግ እና ሊቨርፑልም በክለቡ ፋብሪክ ውስጥ ያለ ነው ቻምፒየንስ ሊግ። ሊቨርፑልን በእንግሊዝ ታላቅ ከሚያደርጉት ምክንያቶች አንደኛው የቻምፒየንስ ሊግ ስኬቱ ከሌላ ከየትኛውም የእንግሊዝ ቡድን ጋር የሚወዳደር አለመሆኑም ነው። የዛን ትራዲሽን ነው ግን በአንፊልድ ያየ ነው ትላንትና
ሊቨርፑል ቀስ እያለ ባለፉት ዓመታት በቻምፒየንስ ሊግ ብዙ ባለመግፋቱ የተነሳ ከ2022 በኋላ የቻምፒየንስ ሊግ የጥሎ ማለፍ ጨዋታ አሸንፎ አያውቅም ሊቨርፑል። በእርግጥ አንዳንዶቹ አጋጣሚዎች ላይ ቻምፒየንስ ሊግ ባለመሳተፉ ምክንያት ነው። ግን ለምሳሌ የክሎፕ የመጨረሻ የአንፊልድ ጨዋታ በአታላንታ ቤርጋሞ 3-0 የተሸነፉበት ነው። በእርግጥ ቻምፒየንስ ሊግ አይደለም ዩሮፓ ሊግ ነው። እና ሰዎች ምናልባት ዝም ብሎ የታሪክ ዝክር ብቻ እንዳይሆን፣ ምክንያቱም አሁን እየጠፋ መጣ። የዩሮፒያን ናይት አት አንፊልድ የሚባለው ነገር እየጠፋ መጥቷል። የአትሞስፌርም የሊቨርፑል ጨዋታዎችን ሳይሆን ለምሳሌ ሪያል ማድሪድን በሁለቱም ሲዝን አሸንፈዋል። እንዲህ አይነት በምድብ ጨዋታዎች ወይም በመጀመሪያ ዙር ጨዋታዎች ሳይሆን አንፊልድን ዲፋይን የሚያደርጉት ትልልቅ የአውሮፓ ቻምፒየንስ ሊግ የሃይ ስቴክ ጨዋታዎች ናቸው። ልክ እንደ ትላንት ነው አይነት ባላጋራው ማንም ሊሆን ይችላል። ለምሳሌ እኔ በህሊና ከማይጠፉ ጨዋታዎች አንደኛው ከፓናቲናይኮስ ጋር የተደረገ የ2005 የቻምፒየንስ ሊግ ጨዋታ ነው። ያ ጨዋታ ሊቨርፑል በቻምፒየንስ ሊግ መቆየት አለመቆየቱን የሚወስን ጨዋታ ስለነበር ስቲቨን ጄራርድ ያቺን 3ኛ ጎል ሲያስቆጠር ሊቨርፑል በ2 የጎል ልዩነት ማሸነፍ ነበረበት። የራፋኤል ቤኒቴዝ የመጀመሪያ የሊቨርፑል ሲዝን ነበር እና ሁልጊዜም ትልቅ ተጫዋች ነበር ስቲቨን ጄራርድ። በዛ ጊዜ ሊቨርፑል አምበል ነበር። ከሳሚ ሁፒያ አምበልነቱ ለሱ የተላለፈበት፣ ሁፒያ ሳይለቅ ማለት ነው። ሁፒያ ምንም ቅር ሳይለው ነው ያንን መሪነት ለስቲቪ ጂ የሰጠው። ግን ያ የኢስታንቡል የቻምፒየንስ ሊግ ፍጻሜ ከመምጣቱም በፊት በቃ የሊቨርፑል ሌጀንድ የሆነው በዛ የፓናቲናይኮስ የአንፊልድ ጨዋታ ላይ ባለቀ ሰዓት ያቺን ቮሊ ጎል ሲያስቆጥር 3-1 አሸነፉ አለፉ። ከዛ የዛች ጎል ዋጋ የበለጠ ከፍ ያለው ሊቨርፑል በዛው አመት ቻምፒየንስ ሊግ አሸነፈ። ግን ያቺ የሰርቫይቫል ጨዋታ ነበረች፣ ውድድር ውስጥ የመቆየታቸውን ሁኔታ የምትወሰን ነበረች። ስለዚህ ነሰሰርሊ ትልቅ ጨዋታ ማለት አይደለም። ከትልቅ ቡድን ጋር የሚደረግ ከሪያል ማድሪድ ጋር ከአትሌቲኮ ማድሪድ ጋር ከሌሎች ቡድኖች ጋር ባለፉት 2 ሲዝኖች በአንፊልድ ሲጫወቱ አይተናል። ግን የኖካውት ጨዋታ ካሸነፈ 4 ዓመት ሆኖታል። ስለዚህ አንፊልድ በእንደዚህ አይነት ድባብ ለሊቨርፑል ደጋፊዎች ተናፍቆ የቆየ ይመስለኛል እና ተመልሷል። ደግሞ ትላንት ስቴዲየም ውስጥ የነበረው ስሜትም በጣም አስደናቂ ነበር። አርነ ስሎትም ምናልባት በቅርብ ጊዜ ከደጋፊዎች አንዳንዶቹ ስቴዲየም ውስጥ በቅሬታ ጭጭ ብለው የተቀመጡ፣ አንዳንዶቹ የተቃወሙ፣ አንዳንዶቹ ስቴዲየሙን ትተው የወጡ ነበሩ። እንዲያውም ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ አንድ አስተያየት ሰጥተው ነበር። ስመጣ በጥሩም በመጥፎም ጊዜ የሚደግፍ ተብሎ ነበር የተነገረኝ የሚል አስተያየት ሰጥተው ነበር። ሰው ነገሩ ትንሽ አምና የሰሩት ነገር ቶሎ ክሬዲት እንዳጣ እንደተሰማቸው ሳይሆን አይቀርም። ቅሬታ ነበር። ትላንትና ግን አንፊልድ የሚገርም ድባብ የነበረበት እና ሊቨርፑልም ከ4 ዓመት በኋላ የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ያሸነፈበት ከዛ ትልቅ ታሪኩ ጋር እንደገና መገናኘት የነበረበት ምሽት ነበር ትናንትና። ያንን አድርጎታል። በእርግጥ ቡድኑ ሜዳ ውስጥ በጣም ጥሩ ተጫውቷል። ለ3ኛ ጊዜ ነው በጋላታ ሳራይና በሊቨርፑል መካከል ዘንድሮ ግንኙነት የነበረው። ጋላታ ሳራይ በሁለቱም በኢስታንቡል በአሊሳን ሚያን ስቴዲየም የተደረጉትን ጨዋታዎች በ2 የቆሙ ኳስ ጎሎች፣ አንደኛው በፍጹም ቅጣት ምት፣ አንደኛው በቆመ ኳስ በማዕዘን ምት አሸንፎ ነበር እና ተፈርቶ ነበር። እኔ በማንኛውም ኖርማል ሲዝን ከሜዳ ውጪ ሊቨርፑል በጋላታ ሳራይ 1-0 አይደለም ከዛም በላይ ቢሸነፍ እና ሊቨርፑል ጥሩ ከተጫወተ ሹድ ቢ ኖርማል ጋላታ ሳራይን ማሸነፍ። ደግሞ ትላንትና ሜዳ ውስጥ እንዳየ ነው ያው መጥፎ ቡድን አይደለም። የቱርክ ሊግ በ7 ነጥብ ልዩነት እየመራ ያለ ነው። አንዳንድ ጥሩ ግለሰቦችም አሉት እንደ ቪክቶር ኦሲመን አይነት። ግን ሊቨርፑል ጥሩ የሚጫወት ከሆነ ጋላታ ሳራይን በጣም አቨሬጅ ቡድን ማስመሰል ይችላል እና ትላንትና የነበረው ዶሚናንስ በጣም 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 አስደናቂ ነበር በሁለቱም አጋማሾች። የመጀመሪያ አጋማሽ ሲጠናቀቅ ምሳ እንዴት 1-0 ብቻ እንደሆነ ለመረዳት ይቸግር ነበር። ምክንያቱም የዶሚኒክ ዞቦዝ ላይ ጎል ነው በሁለቱ ቡድኖች መካከል የነበረው ልዩነት። 1-0 ብቻ ሊቨርፑል ይመራ ነበር። በቆመ ኳስ የተቆጠረ ነው። ልምምድ ሜዳ ላይ ብዙ የሰሩበት እንደሆነ መገመት ይቻላል እና ለሊቨርፑል በእንደዚህ አይነት በጣም ወሳኝ በሆነ ጊዜም በፊት ሳላህ ነበር ትልቁ ጌም ብሬከር። በዚህ ውድድር ዘመን ግን ለመጀመሪያ ጊዜ አይደለም በጣም ወሳኝ ጎሎች ዶሚኒክ ዞቦዝ ላይ ሲያስቆጥር ለእኔ ከአመቱ የፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው። ኢንዲቪጁዋሊ ባሳለፈው ሲዝን ሊቨርፑል ለቻምፒየንስ ሊግ ቦታ እየታገለ ነው ያለው። የአምናው አይነት ልዩ የውድድር ዘመን እያሳለፈ አይደለም እንደዚህ፣ ግን ተጫዋቹ በግሉ ግን የሚደንቅ የውድድር ዘመን ነው እያሳለፈ ያለው። ቢያንስ የሊቨርፑል የአመቱ ኮከብ ተጫዋች ሆኖ ይመረጣል። ለእኔ ደግሞ 8 ነው አይደለም የመጨረሻ ሾርት ሊስት ይፋ ሲደረግ ለአመቱ የፕሪሚየር ሊግ ኮከብ ተጫዋችነት እጩ ሌሎች ተጫዋቾች ማሰብ ይችላሉ፣ ግን አይ ቲንክ እዛ ኮንቨርሴሽን ውስጥ መኖር ያለበት ይመስለኛል። እጩ ይሁን አይሁን የሚለው ኮንቨርሴሽን ውስጥ መገኘት ያለበት ይመስለኛል። የሚያስደንቅ የውድድር ዘመን 4-5 ቦታ እንዲጫወት እየተደረገ የመስመር ተከላካይነት ኃላፊነትን ጭምር ወስዶ እየተጫወተ ለስንት አማካይ የመስመር ተከላካይነትን በእንደሱ አይነት ትጋትና ጥራት መጫወት እንደሚችል አላቅም።
ግን ትላንትና መደበኛው የበለጠ አደጋ መፍጠር የሚችልበት የእሱን ስኪል ሊቨርፑል የበለጠ መጠቀም የሚችልበት ቦታ ላይ ተጫወተ። አማካይ ሆኖ የተሰለፈው ትላንትና ጀረሚ ፍሪምፖንግ ግን የቀኝ መስመር ፉልባክ አድርገው በመጠቀማቸው እዚህ ውድድር ዘመን ገና ካሁኑ 4 የሊቨርፑል የወሩ ኮከብ ተጫዋችነት ሽልማትን አሸንፏል። ስለዚህ ምን ያህል የቡድኑ ቁልፍ ተጫዋች እንደሆነ የሚያሳይ ነው። ግን ሊቨርፑልም እነዚህ የቆሙ ኳስ ፓተርኖች ላይ ብዙ እየሰራ እንደሆነ ያሳይሻል። የመጀመሪያ አጋማሽ በሱ ጎል ብቻ መሪነት ማብቃት አልነበረበትም። አንድ የፍጹም ቅጣት ምት ስተዋል። ሞሐመድ ሳላህ የፍጹም ቅጣት ምቱን ፓኔን ካልበለው ቴክኒኩ ትንሽ እንግዳ ቴክኒክ ነው። እንግዲህ ከዚህ በፊት ያለፉትን 11 የፍጹም ቅጣት ምት ጎሎች አስቆጥሮ ነበር። ግን ምን ማየት ይቻላል መሰለሽ ያን የፍጹም ቅጣት ምት ስታይ የራስ መተማመን ችግር ውስጥ ነው ያለው ሞሐመድ ሳላህ። ትልልቅ ተጫዋቾችም ቢሆኑ ሃላንድ ላይ ይህንን ማየት ይቻል ነበር በቅርብ ጊዜ። ሞ ሳላህ ላይ ይህንን ማየት ይቻላል። ምንም ያህል በጣም አስደናቂ ተጫዋቾች ቢሆኑ መቼም በስኬታቸው ጊዜ ይሄ ተጫዋችማ ይሄ ክህሎት እያለው መቼም የራስ መተማመን ቀውስ ያጋጠመው ልትይ ትችላለች። ግን መጨረሻ ላይ ሰዎች ናቸው እና 4 5 6 ሳምንት መጥፎ የምትጫወቺ ከሆነ ሰልፍ ዳውት ይመጣል፣ ራስን መጠራጠር ይመጣል፣ ራስ መተማመን ይጠፋል። ናችን የፍጹም ቅጣት ምት ሲመታ የሃይስቴክ የፍጹም ቅጣት ምት ነው። 4-0 እየመሩ አይደለም 1-0 እየመሩ ብቻ በነበረበት ጊዜ ነው እና ምንድነው ፕሮጀክት ሊያደርግ የፈለገው ኦኬ እኔ ሞሐመድ ሳላህ ነኝ እና ብዙ ጊዜ በእንደዚህ አይነት ሁኔታ ውስጥ ተገኝቻለሁ፣ አይኑ በፓኔንካ ጎል ማስቆጠር እችላለሁ ብሎ በራስ መተማመን ስታጪ በራስሽ እንደምትተማመኒ ዲሞንስትሬት ማድረግ ትፈልጊያለሽ። ግን ኤሰንሱ በራስ መተማመን ማጣትሽ ነው። አንዳንድ ጊዜ ተጫዋቾች ፓኔንካ የሚሞክሩት ብዙ ጊዜ የምር በራሳቸው ስለሚተማመኑ ነው። አንዳንድ ጊዜ ግን አይ በራስ የተማመናለሁ የሚለውን ስሜት ፕሮጀክት ማድረግ ስለሚፈልጉ ነው እና ያንን በቴክኒኩ ማየት ይቻል ነበር። ፓኔንካ አይደለም የመሀል ለመሀል አይደለም ግብ ጠባቂው በእግሩ መለሰው። ግን ሳላህ በጣም ትልቅ ተጫዋች ነው። ከዛ በኋላ ሊቨርፑል ባስቆጠራቸው 3 ጎሎች ላይ በቀጥታ ተሳትፏል። ግን የመጀመሪያ አጋማሽ ላይ 15 ሙከራ ነው ያደረጉት። 3 በጣም ትልልቅ የጎል እድሎች ፈጥረዋል። 8 ኢላማቸውን የጠበቁ ሙከራዎች አድርገዋል። በመጀመሪያ አጋማሽ ብቻ 2.23 ኤክስጂ ነበራቸው። 2 ጊዜ ጎል ተሽሮባቸዋል። 2 ጊዜ ብረት መልሶባቸዋል። የመጀመሪያ አጋማሽ ላይ ማለቅ ነበረበት። ሊያውም ያቺ የዞቦዝ ላይ ጎል ከመቆጠሯ በፊት የጋላታ ሳራይ ተጫዋቾች ማይንድሴት የነበረው በአንፊልድ ያለውን ስሜት በእያንዳንዱ ጨዋታው በሚቆምበት አጋጣሚ በእጅ ፎሪ ሊሆን ይችላል፣ በመልስ ምት ሊሆን ይችላል፣ በቅጣት ምቶች ሊሆን ይችላል። በነዛ አጋጣሚዎች ጨዋታው በሚቆምባቸው አጋጣሚዎች በሙሉ በተቻለ መጠን ሰፊ ጊዜ ለመውሰድ ይሞክሩ ነበር፣ ሰዓት ለመግደል ይሞክሩ ነበር። ገና ጨዋታው ከተጀመረበት ጊዜ ጀምሮ 1-0 መሪነት ነው ያላቸውና እንዴት እንደዛ ካልኩሌት እንዳደረጉትም አላቅም። ግን ስቴዲየም ውስጥ ያለውን የደጋፊን ስሜት ፍራስትሬት ለማድረግ ለማበሳጨት፣ የሊቨርፑል ተጫዋቾችን ለማበሳጨት፣ ሊቨርፑል አጫዋቱ ሪትሚክ እንዳይሆን ለማድረግ እንደማሰብ አይነት እኔ ነበረው። ግን እንደዛም ሆኖ በተለይ ከዞቦዝ ላይ ጎል መቆጠር በኋላ ራሱ ሞሐመድ ሳላህ፣ ፍሎሪያን ቪት እድሎች አግኝተው ነበር፣ ተጨማሪ ጎሎች ማከል የሚችሉባቸውን ትልልቅ እድሎች። ሁለተኛው አጋማሽ መድረስ አልነበረበትም። ሊቨርፑል የመጀመሪያ አጋማሽ ላይ ያንን ጨዋታ መጨረስ ይችል ነበር። የሞሐመድ ሳላህን የፍጹም ቅጣት ምት ተጨምሮ ግን ሌሎች እድሎች አባክነው ነበር። ሁለተኛው አጋማሽ ብልጫው በውጤት በደንብ ሲገለጽ ማለት ነው። የመጀመሪያ አጋማሽ መሪነት ነበረው፣ ግን ውጤቱ በስኮር ላይኑ ዲሞንስትሬት አልተደረገም ወይም እንደዚህ አይነት ሰፊ ልዩነት አልታየም። ብልጫው ግን በጣም ከፍተኛ ነበር። ሁለተኛው አጋማሽ ከተጀመረ በኋላ በ11 ደቂቃ ልዩነት ከ51ኛው እስከ 62ኛው ደቂቃ ባለ ልዩነት ነው 3 ጎሎች የተቆጠሩትና ጨዋታው ጨርሶ ያበቃለት። ያው ለጋላታ ሳራይ መጥፎ ዜና የነበረው አስቀድሞም ተጎድቶ ወጥቆ ነበር ቪክቶር ኦሲመን። ሁለተኛው አጋማሽ ደግሞ መመለስ አልቻለም። ስለዚህ የሆነ የጎል ማስቆጠር እንጥፍጣፊ ተስፋ ከነበራቸው በዚህ ተጫዋች አማካይነት ነው ሊኖራቸው ይችል የነበረው። እሱ ደግሞ ሁለተኛውን አጋማሽ አልጀመረም። ግን በ2 ደቂቃ ልዩነት በ51ኛውና 53ኛው ደቂቃ ልዩነት ነው ሁለቱ ጎሎች የተቆጠሩትና ጨዋታውን በኢፌክቲቭሊ በዛ መንገድ ያለቀው። ስለዚህ ለሊቨርፑል በጣም የተዋጣለት ምሽት ነበር። እንግዲህ በዚህ ውድድር ዘመን ብዙ ያላየናቸውን አንዳንድ ጥራቶች አይተናል። ለምሳሌ እኔ ሊቨርፑል ሲባል ያው ሊቨርፑል ኢንቴንሲቲ የሚል መጽሐፍ የጻፉ ምክትል አሰልጣኝ ነበሩት። አሁን የፔፕ ጓርዲዮላ ምክትል የሆኑት ፔፕ ሊንደርስ የሚባሉት አሰልጣኝ የክሎፕ ዘመን ፉትቦል በሊቨርፑል የሚታወቀው በኢንቴንሲቲ እና በአግሬሽን ነው። በእሳቸው ዘመን ሁሉንም ሲዝን ጥሩ ሲዝን ነበር ማለት አይደለም። በሁሉም ሲዝን ትልልቅ ዋንጫዎች ወስደዋል ማለት አይደለም። አንድ ፕሪሚየር ሊግ፣ አንድ ቻምፒየንስ ሊግ ነው ያሸነፉት። እንዲያው በዋንጫ ብቻ በሚዳሰስ ማቴሪያል ብቻ ከወሰድሽ ኦፍኮርስ ሌሎች የካፕ ውድድሮች፣ ሊግ ካፖች፣ ኤፍ ኤ ካፖች አሸንፈዋል። ግን
ሁልጊዜም በጥሩም በመጥፎም ሲዝኖች ሊቨርፑልን ዲፋይን የሚያደርገው ኢንቴንሲቲ ነው እና በእኔ ግምት በዚህ ውድድር ዘመን በጣም የወረደው ሌሎች ብዙ ምክንያቶች አሉ ሊቨርፑል ለምን እስካሁን ድረስ ጥሩ ሲዝን እንዳላሳለፈ፣ ግን አንደኛው የታጣው ነገር በአንድ ወይ በሌላ ምክንያት ያ የፕሬሲንግ ኢንቴንሲቲ ከኳስ ጋር ያለ አግሬሽን ያለ ኳስ ያለ አግሬሽን አልነበረም። ትላንትና ግን ኢንቴንስ ነበር ሊቨርፑል በጣም። ምናልባት አንደኛው ምክንያት የሚመስለኝ የዶሚኒክ ዞቦዝላይ አማካይ ሆኖ መጫወት ነው። ምክንያቱም አምና እንደምታስታውሹው የሊቨርፑል የፕሬሲንግ ትሪገር የነበረው እሱ ነው። ግን እሱ ብቻ አልነበረም። ዲያዝ በጣም ጥሩ የፕሬሲንግ ተጫዋች ነው። ግን ዞቦዝላይ ሊቨርፑል እንደ ብዙዎቹ ቡድኖች ከኳስ ውጭ 4-4-2 ሼፕ ነው የሚኖረው የነበረው። ስለዚህ ከመጨረሻዎቹ ሁለት ከፊት ካሉ ተጫዋቾች መካከል አንደኛው ይሆን ነበር። ኢንትረስቲንግሊ አንዳንድ ጨዋታዎች ላይ እንዲያውም የሲቲን ጨዋታ በሲቲ 2-0 ሲቲን ያሸነፉበትን ጨዋታ ማለት ነው በኤቲሃድ ያንን ጨዋታ ጨምሮ ደግሞ ሀሰተኛ 9 ቁጥር አድርገውት ወይም በጣም አድቫንስድ የሆነ የሊቨርፑል ተጫዋች አድርገው ተጠቅመውበት ነበር። አሁን እኔ ዞቦዝላይን እንደው የተለያየ ቦታ ላይ መጫወት የመቻሉን ችሎታ በጣም እደነቅበትና ግን እሱን አደጋ ከሚፈጥርበት ቦታ ትወስጂዋለሽ፣ የመስመር ተከላካይ ታደርጊዋለሽ ማለት ዋናውን የሊቨርፑልን የፕሬሲንግ መሳሪያ ታጫለሽ ማለት ነው። እዚህ ላይ ሉዊስ ዲያዝ የለም ለቋል። ኢፌክቲቭሊ የሊቨርፑልን ዋና የፕሬሲንግ ማሽኖች ታጫለሽ ማለት ነው። ትላንትና ግን ይህን ተጫዋች አንደኛ የበለጠ የሊቨርፑልን አግሬሽን እንደ ቡድን ብቻው አይደለም ይገባኛል። ከስቴዲየሙ እስከ ሜዳ ውስጥ ካሉ ተጫዋቾች እስከ አሰልጣኝ ውሳኔዎች ሁሉም ነገር በጣም የተዋጣለት ሲሆን ነው እንደዚህ አይነት ፐርፎርማንስ የሚኖረው። ግን ደግሞ የበለጠ ለባላጋራ ጎል ቀርቦ እንዲጫወት ታደርጊዋለሽ። ያን ደግሞ ማድረግ ይችላል። አሁን በዚህ ውድድር ዘመን 12ኛ ጎሉን ያስቆጠረው አንዴ መስመር ተከላካይ፣ አንዴ ከሁለቱ ስድስቶች አንዴ 8 ቁጥር፣ አንዴ የቀኝ ክንፍ ተጫዋች የሆነ ሲዋልል ለኖረ ተጫዋች 9 የቻምፒየንስ ሊግ ጎል ተሳትፎ ማለት የሚገርም ነው። 5 ጎል አስቆጥሯል፣ 4 አሲስት ሰጥቷል። በዚህኛው የቻምፒየንስ ሊግ ሲዝን በሁሉም ውድድሮች 12ኛ ጎሉ ነው ትላንትና ያስቆጠረውና በሁሉም የሜዳው ስፍራ ላይ ነበር። የጋላታሳራይን የተከላካይ መስመር የሚያዛባ ዲስኦሪየንት የሚያደርግ አደገኛ ሙቭመንት ነበር። ሊቨርፑል ኦፍኮርስ ፖሴሽን ዶሚናንት ነበር፣ ረጅም ጊዜ ኳስ ተቆጣጥሯል። ከ60% በላይ 62% ነው መጨረሻ ላይ። ግን በነዛ ጋላታሳራይ ለጥቂት ጊዜ ኳስ በሚይዝባቸው ቅጽበቶች ከ3-4 ሰከንድ በላይ ኳስ ይዘው እንዳይቆዩ የረባ ቢልድ አፕ እንዳይኖራቸው ያደርግ የነበረው ይሄ ተጫዋች የመራው ፕሬሲንግ ነው ልበል እና ይሄ ግን ስትራክቸር የሚያመጣው ነው እዛ ቦታ ላይ እንዲጫወት። አምና በጣም ጥሩ የውድድር ዘመን ያሳለፈበት ቦታ ላይ እንዲጫወት፣ ዘንድሮ ከአምናው የበለጠ ጥሩ ሲዝን በግሉ እያሳለፈ ይመስለኛል። ዝም ብለሽ ቁጥሮቹን በጨዋታ ውስጥ ያለውን ወሳኝነት ምናምን ካየሽ፣ ለስትራክቸሩ ግን የበለጠ ጠቃሚ የነበረው አምና ይመስለኛል። አሁን ወደው አይደለም ግን በጣምም ስለሚተማመኑበት የትኛውን ቦታ ላይ መጫወት ይችላል ብሎ ስለሚያምኑበት ደንበኛ ዩኒቨርሳሊስት ስለሆነ ብዙ ቦታዎች ላይ ተጠቅመውበታል። ሙሉን ሲዝን እዚህ ቦታ ላይ ቢያሳልፍ ኖሮ አይ ቲንክ ከዚህም የበለጠ የሚወራለት ይመስለኛል። ሁለተኛው መሐመድ ሳላህ ቅድም ደካማ የፍጹም ቅጣት ምት ነው ብያለሁ፣ ግን ትልልቅ ተጫዋቾች ምን ያደርጋሉ? ሪስፖንድ ያደርጋሉ። አንድ የሊቨርፑል የኢንሃውስ ሚዲያ ላይ አንድ ቃለ ምልልስ አይቼ ነበር የዛሬ ዓመት አካባቢ በጨዋታ ውስጥ ስለመቆየት ሲናገር፣ በአእምሮ በጨዋታ ውስጥ ስለመቆየት ሲናገር አርሰን ቬንገር የፊፋ የምንድን ነው ሄድ ኦፍ ግሎባል ፉትቦል ዴቨሎፕመንት ምናምን ናቸው እና የሆነ ጊዜ የሊቨርፑል ተጫዋቾች የአመቱ ኮከብ ተጫዋቾች ሽልማት ላይ ያገኟቸው ሽልማቶች ነበሩ፣ የአመቱ ምርጥ ቡድን ውስጥ የተካተቱ እንደዚህ እና ያው በጣም ጠያቂ ስለሆነ ጠየቅኩት አለ። ትልልቅ ተጫዋቾች ያሰልጥነሃል አንተ እና በጣም አስደናቂዎቹን ተጫዋቾች ግሬት የሚባሉትን ተጫዋቾች ከደህና ተጫዋቾች የሚለያቸው ምንድን ነው? ራሱ ሲናገር ነው የሰማ። አይ ቲንክ የሊቨርፑል ዩቲዩብ ቻናል ላይ አለ። ምን ይላል? ስቴይ ኢን ዘ ጌም። መጥፎ እንኳ ቢሆን የሆነ አክሽን ውስጥ ስህተት እንኳ ብትሰራ የሆነ ቦታ ባይሳካ የነካቸው ኳሶች ሁሉ ፍሬ ባያፈሩ ስቴይ ኢን ዘ ጌም። ትልልቆቹን ተጫዋቾች የሚለያቸው ጥሩ ሳይጫወቱም ዲሳይሲቭ መሆን ይችላሉ። አይ ቲንክ ስቴይድ ኢን ዘ ጌም። ምክንያቱም ከዛ በኋላ በጣም ቁልፍ ነበር። አሁን የራስ መተማመን ቀውስ ስላለበት ከትላንትና ድረስ ደብል ዲጂት ላይ ላልደረሰ ግን አምና 60 ምናምን ጎል ኮንትሪቢሽን ለነበረው በዚህ ጊዜ አምና ስለ ባሎንዶር እጩነት የምናወራለት ተጫዋች አሁን ሌላ አይነት ሲዝን እያሳለፈም ጭምር ግን ሜንታሊቲው ኤሊት ነው። በጨዋታ ውስጥ ነው የቆየው እና ከዛ በኋላ የተቆጠሩት የሊቨርፑል 3ቱም ጎሎች ላይ ራሱ ያስቆጠረውን ግሩም ጎል የቻምፒየንስ ሊግ 50ኛ ጎሉን ጨምሮ ግን ለኤኪቲኬ ጎል አሲስት ሰጠ። ሁለቱ አጋማሽ እንደተጀመረ የራያን ግራፈንበር ጎል ሲቆጠር እሱ የመታውን ሙከራ ነው ግብ ጠባቂው ሲመልሰው ሆላንዳዊ ተጫዋች ያስቆጠረው። ከዛ ራሱ ደግሞ 3ኛውን ጎል አስቆጠረና በጣም በትልቅ ጨዋታ ያንን ሜንታሊቲ ያሳየው። ምክንያቱም የፍጹም ቅጣት ምት በእንደዚህ አይነት ጨዋታ በእንደዚህ አይነት ሁኔታ መሳት
አንዳንድ ጊዜ ለተጫዋቾች ሜንታሊቲ ከባድ ሊሆን ይችላል። ሶ ሳላህን ከሌሎች ደህና ተጫዋቾች የሚለየውና ታላቅ ተጫዋች የሚያሰኘው አንደኛው ይሄኛው ሜንታሊቲ ነው። 50ኛ ጎሉ ነው። ለአፍሪካውያን ተጫዋቾች ማንም አፍሪካዊ ተጫዋች 50 የቻምፒየንስ ሊግ ጎል ላይ ደርሶ አያውቅም። ስለዚህ አዲስ ሬከርድ ነው። በሊቨርፑል ታሪክ በ9 እና ወይም ከዛ በላይ ተከታታይ ሲዝኖች ቢያንስ 10 ጎል በማስቆጠር ሶስተኛው ተጫዋች ብቻ ሆኗል። ሮጀር ሃንትና ጎርደን ሆድሰን የሚባሉ ሁለት ተጫዋቾች ናቸው ይህንን ያደረጉት። ስለዚህ ሳላንም ማንሳት የሚገባ ይመስለኛል። የሊቨርፑል ጠቅላላ የቡድን አጫወት በዚህ ውድድር ዘመን ካየናቸው ሁሉ በጣም በጣም የተሻሻለው ቢሆንም ግን የትላንትናው ደግሞ በጣም ግሩም ነበር። በታክቲክ በኩል አርነ ስሎት መቼስ ብዙ ይተቹ ነበር በውሳኔዎቻቸው እንደምታውቂው ከአምናው በተቃረነ ሁኔታ። አምና በጣም ምርጥ የኢንጌም ማኔጅመንት ነበራቸው፣ ግን በአንዳንድ ትልልቅ ጨዋታዎች የነበራቸውም ሴታፕ ብዙ ይደነቅ ነበር። ዘንድሮ የሞከሯቸው ነገሮች አልሰሩላቸውም፣ ግን ትላንትና መጠነኛ ለውጥ አደረጉ። ለምሳሌ ወደ 4-4-2 የሚመስል ንጹህ የክንፍ ተጫዋች አልነበሩም ለምሳሌ ሊቨርፑል በክንፍ ተጫዋችነት ስፍራ ላይ። ምክንያቱም ሳላህ ከሁለቱ አጥቂዎች መካከል አንዱ ሆኖ ነው የተጫወተው ከኡጎ ኤኪቲኬ ጋር። ስለዚህ እንደ ድሮ ዊድዙን እንዲይዝ አልተገደደም፣ የሜዳ ስፋት እንዲይዝ አልተገደደም። የበለጠ ወደ ጎል ተጠግቶ ነው የተጫወተው። ፍሎሪያን ቪትም በግራ በኩል የጀመረ ተጫዋች ይሁን እንጂ በግራ 10 ቁጥርነት ነው የተጫወተው። በግራ 10 ቁጥርነት ነው የተጫወተው ማለት በባየር ሌቨርኩሰን በተጫወተበት ቦታ ነው የተጫወተው ማለት ነው። ምክንያቱም የሻቢ አሎንሶ ባየር ሌቨርኩሰን የ3-4-2-1 ቡድን ነው የነበረው። 2 10 ቁጥሮች አሉት፣ እሱ ወደ ግራ የሚያደለው 10 ቁጥር ነው የነበረው። ስለዚህ ሊቨርፑል 116 ሚሊዮን ፓውንድ እንዲከፍልበት ያደረገበት ቦታ ላይ እንዲጫወት ሆኗል። ምክንያቱም የሜዳውን ስፋት የመያዝ ኃላፊነት የተሰጣቸው ንጹህ የክንፍ ተጫዋቾች ሳይሆኑ ፉልባኮቹ ናቸው። ሚሎሽ ኬርኬዝ እና ጀረሚ ፍሪምፖንግ ናቸው። ፍሪምፖንግ በቀኝ መስመር ተከላካይነት ነው ትላንትና የጀመረው። አሰልጣኙ ሲጀምሩ ጀምሮ ሙሉ ሀሳባቸው የማጥቃት ብቻ ሀሳብ እንደነበረበት ታውቂው። ፍሪምፖንግ በመከላከል ልትሰጊበት የምትችዩ ተጫዋች ነው። ነገር ግን በማጥቃት የሜዳ ስፋት አንድን ኮሪደር ለብቻ በመቆጣጠር በጣም አስደናቂ ተጫዋች ነው። ስለዚህ ሁለቱ የመስመር ተከላካዮች ኬርኬዝን ለዚህ የጨዋታ እቅድ ብለው ይመስለኛል በቀደመው ጨዋታ ላይ ያሳረፉት። ከቶተናም ጋር አልተጫወተም። አንዲ ሮበርትሰን ነበር ጨዋታውን የጀመረው ማለት ነው በሱ ቦታ። ትላንትና ግን 4-4-2 ሆነና የሚድፊልድ ዳይመንድ ነው፣ ግን የሜዳ ስፋት ሌላ ጊዜ ከጋክፖና ከሳላህ አምና ከዲያዝና ከሳላህ በዛ መንገድ ነበር ለማግኘት ይሞክሩ የነበሩት። ትላንትና ግን በቃ በጣም ደንበኛ የ4-4-2 ግን ዊድዝ ከፉል ባኮቹ የሚገኝበት ሆነ እና ሳላህ ለጎል ቀርቦ እንዲጫወት ሆነ። ለምሳሌ ምን ያህል በጨዋታ ውስጥ ብዙ እንደተሳተፈ የምታውቂው ጎሎቹ ላይ በመሳተፉ ምክንያት ብቻ አይደለም። 13 ጊዜ ነው ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። በጣም ብዙ ነው። ኢቭን ለሳላህ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ለሚገኝ ተጫዋች ይሄ ለሱም ቢሆን በጣም ከፍተኛ ነው። 6 ሙከራ አይቲንክ ካልሳሳት 6 ሙከራ አድርጓል። 7 ሙከራ አድርጓል። 6 ኦን ታርጌት ናቸው የፍጹም ቅጣት ምቱን ጨምሮ። 1 ጎል አስቆጥሯል። ሌሎች 2 ጎሎች ላይ በቀጥታ ተሳትፏል። 1 አሲስትን ጨምሮ 1 ግብ ጠባቂው እንዲተፋው ያስገደደበትን ሙከራ ማለት ነው። እንደዛ ሆነ። ፍሎሪያን ቪትስ የበለጠ ኢንቮልቭድ ሆነ ትላንትና። በምን ታያለሽ? ከዞቦዝ ላይ ቀጥሎ ብዙ ኳስ የነካው ተጫዋች እሱ ነበር እና ይሄንን ለውጥ ማድረጋቸው ሊቨርፑል በተለይ ለትላንትናው ጨዋታ ማለት ነው፣ ለሁሉም ጨዋታ ላይሰራ ይችላል፣ ግን ለትላንትናው ጨዋታ በሚገባ ሰርቷል። እነዚህን መጠነኛ ግን በጣም ቁልፍ የሆኑ ለውጦች እና እነዚህ ለውጦች አስፈላጊ ነበሩ። ታክቲካሊም ሰርቶላቸዋል ማለት ነው። ዞቦዝ ላይ ብቻ ነው እንዳልኩት ከፍሎሪያን ቪትስ የበለጠ ኢንቮልቭድ የነበረው። ብዙዎቹ ተጫዋቾች ወይ በጎል ወይ በአሲስት ተሳትፈዋል። የሊቨርፑል ብዙዎቹ ተጫዋቾች አሁን ሳላ እንዳልኩት ጎል አሲስት ነበረው። ኤጊቲኬ ጎል ነበረው። ዞቦዝ ላይ ጎል ነበረው። ፍሎሪያን ቪትስ 1 አሲስት ነበረው። አሌክሲስ መካሊስተር 1 አሲስት ነበረው። ራፈንበርግ ጎል አስቆጥሯል። መሐመድ ሳላህ ጎልና አሲስት ነበረው። የፍጹም ቅጣት ምት ሰጥቷል። እነዚህ በሙሉ የማጥቃት ተጫዋቾቹ በጣም ትልቅ ኢምፓክት ነበራቸው ማለት ነው። ስለዚህ በጣም የተዋጣለት ምሽት ነበር። አሁን ለሊቨርፑል ምን ማለት ነው ይሄ ጨዋታ ነው ትልቁ ነጥብ። ለሲዝኑ አንዳንድ ጨዋታዎች አሉ ይሄ ካታሊስት እንዲሆኑ የምትጠብቂያቸው። እኔ እንዲሁም በቀደም ከቶተናም ጨዋታ በኋላ ያነሳሁት አንደኛው ነጥብ ክሎፕ መጥፎ ሲዝን እንኳ ሲያሳልፉ ለሚቀጥለው አመት እየተብላላ እየተሰራ ያለ የሆነ ነገር አለ የሚል ኢምፕሬሽን ትቶ ያልፋል። ሲዝኑን ሁልጊዜም አብዛኛውን ጊዜ ሜቢ 90% የሚሆነውን ጊዜ በጥንካሬ ነው የሚጨርሰው ሊቨርፑል። ለዋንጫ ለመፎካከር ሊሆን ይችላል፣ የቻምፒየንስ ሊግ ቦታዎች ለመፎካከር ሊሆን ይችላል። የሲዝኖቹ ሁኔታ ይለያያል፣ ግን ሁልጊዜም ኦኬ
የሆነ ነገር እየተሰራ ነው፣ በሚቀጥለው ዓመት ልጠብቀው የሚገባ የሆነ ነገር እየተሰራ ነው የሚል አይነት ኢምፕሬሽን ይተዋል። እስከ ትላንትናው ጨዋታ ድረስ አርነ ስሎትን በተመለከተ ጄሚ ካራገር በቀደም ወጥቶ ብዙሀን መገናኛዎች ላይ በመንዴ ናይት ፉትቦል ትንተናው አይመስለኝም ከዚህ በኋላ ደጋፊውን መልሰው የሚያገኙ አይመስለኝም ማለት እንደዚህ በጣም ዱም አለ እሳቸውን በተመለከተ እና ተሰናብተው የሻቢ አሎንሶ የመምጣቱ ነገር ከአንድ ጊዜ በላይ ሲነገር ሰምተናል። ከአንድ ጊዜ በላይ ሻቢ አሎንሶም አሁን የትኛውንም ኃላፊነት የተረከበ አሰልጣኝ አለመሆኑ ይህንን ምንድነው ወሬ የበለጠ ሞመንተም እንዲያገኝ አድርጎታል። ሊቨርፑል በቅርብ ጊዜ የወጣው አንድ ዘገባ በሊቨርፑል ሰዎች በኩል አሰልጣኙን በተመለከተ ምንም ጥርጣሬ የለም፣ አሰልጣኙን እየደገፉ መቀጠል ነው የሚፈልጉት። ግን ደጋፊ ፊቱን የሚያዞር ከሆነስ ባልተለመደ ሁኔታ የሊቨርፑል ደጋፊ ለሊቨርፑል ደጋፊ በጣም እንግዳ ነገር ነው። እንዲሁም ለዛ ነው ጄሚ ካራገር የሊቨርፑል ደጋፊ ስቴዲየም ውስጥ እንዲቃወም ነገሮች በጣም መጥፎ መሆን አለባቸው። ትራዲሽናሊ እንደዛ አይነት ፋን ቤዝ አይደለም። እኔም አላስታውስም። እኔ እንዲያውም ማስታወሳቸው 5-1 እየተመሩ የሊቨርፑል ደጋፊዎች በአንፊልድ ማለት ነው ማስታወሳቸው ጨዋታዎች አሉ። ይዘምራሉ የሊቨርፑል ደጋፊዎች። የሆነ ያልወደዱት ነገር አለ ቡድኑን በተመለከተ። ስለዚህ ለአሰልጣኙ በጣም ወሳኝ ነው። ግን ነበሯቸው እንደዚህ አይነት ጨዋታዎች ነበሯቸው። አርሰናልን አሸንፈዋል ለምሳሌ። ኦፍ ኮርስ ሲዝኑ መጀመሪያ ላይ የመጀመሪያዎቹን 5 ጨዋታዎች አሸንፈው ነው የጀመሩት። ግን በየመሀሉ አትሌቲኮ ማድሪድን፣ ሪያል ማድሪድን የሆኑ ትልልቅ ጨዋታዎች ሲያሸንፉ ይሄ ካታሊስት ሊሆን ይችላል፣ መነሻ ሊሆን ይችላል ለሊቨርፑል ይባል ነበር። እስካሁን ድረስ አልሰራም። ምናልባት አሁን ግን በጣም ትልቅ ጥቅም ሊኖረው ይችላል። በቻምፒየንስ ሊግ ቦታ በፕሪሚየር ሊጉ ከ1 እስከ 5 ባለው ስፍራ ለመጨረስ ይበቃል በሚለው ከ1 እስከ 5 በኤፍኤ ካፕ ውስጥ አሉበት ከማንቸስተር ሲቲ ጋር ይጫወታሉ። ከባድ ጨዋታ ነው። በቻምፒየንስ ሊግ አሉበት ከፓሪስ ሳን ጀርመን ጋር ይጫወታሉ። ኦፍኮርስ ከባድ ጨዋታ ነው። ግን እንዲህ አይነት ፐርፎርማንሶች ከዛ አይነት ፐርፎርማንስ ያለፈ ጥቅም ነው የሚሰጡትና አሰልጣኙ ትላንት የሰሯቸው ለውጦች ሁሉ ሰርተውላቸው፣ አንደኛ ያው ቅድም እንዳነሳሁት ብዙዎቹ አማካዮቻቸው በምንድነው በክሎዝ ፕሮክሲሚቲ በጣም ተቀራርበው እንዲጫወቱ መሆናቸው፣ አሁን የሜዳ ስፋት ለመስጠት የተጋጣሚ ቡድን ስትረች ለማድረግ የማጥቃት ተጫዋቾቹ አሳይመንት አልነበረም። ወይ ከፊት ያሉት 5 ወይ 4 የማጥቃት ተጫዋቾች አሳይመንት አልነበረም። የሁለቱ የመስመር ተከላካዮች አሳይመንት ነው የነበረው። ስለዚህ ዞቦዝ ላይ ፍሎሪያን ቪትስ፣ አሌክሲስ ማካሊስተር እና ራያን ክራፈንበር አራቱ እነዚህ በሚድፊልድ ዳይመንድ ቅርጽ የተጫወቱ ተጫዋቾች በጣም በጠባብ ቦታ ግን ቶሎ ኮምባይን ለማድረግ እድል ነበራቸው እና ቶሎ ቦታ ሮቴትም ሲያደርጉ እናያለን። ምክንያቱም እነዚህ አሁን የጠቀስኳቸው አራቱም ተጫዋቾች ጠለቅ ባለ ቦታም ወደፊት አድቫንስድ በሆነ ቦታም መጫወት የሚችሉ ናቸው። የተለያዩ ስፔሶች መያዝ የሚችሉ ተጫዋቾች ናቸው። ስለዚህ አሰልጣኙ ይህንን ለውጥ ማድረጋቸውም ሰርቶላቸዋል። የቆመ ኳስ ላይ ብዙ እንደሚሰሩ እናውቃለን። ትላንትና በቃ በትክክል ልምምድ ሜዳ ላይ የሰሩበት ነው። በግራ እግሩ ነው ጎል ያስቆጠረው። የሹቲንግ ቴክኒኩ የሚገርም ነው። በስቲቨን ጄራርድ ትላንትና ለቴንቲ ተንታኝ ነበር፣ ስቴዲየም ውስጥ ጨዋታውን ታድሟል። ራሱም አንድ በቅርብ ጊዜ ያየሁት ቃለ ምልልስ ላይ እዚህ ሊቨርፑል ውስጥ ካሉ ተጫዋቾች መካከል ካንተ ጋር የበለጠ በስታይል የሚቀራረበው ወይም ስታየው ራስህን የምታይበት ተጫዋች ማን ነው ተብሎ ተጠይቆ ዶሚኒክ ዞቦዝ ላይ ነው ብሏል። ግን በመጣበት በ2023/24 የውድድር ዘመንም አንዳንድ በጣም የሚደንቁ ጄራርድ የሚያስቆጥራቸው የሚመስሉ ጎሎችን ያስቆጠር ስለነበር ያን ጊዜም ነበር ንጽጽሮ የነበር። ያው 8 ቁጥር ነው ጄራርድ የሚለብሰው፣ የእሱ አይነት ቴክኒክ አለው። ጄራርድ ተመሳሳይ ቦታ ላይ ነው የሚጫወተው፣ መደበኛ ቦታው እዛ ቦታ ላይ ስለሆነ እና ትላንትና ከጨዋታው በኋላ ሁለቱ ሲደናነቁ አይቻለው። ኢንተርቪው አድርጎት ነበር ራሱ ስቲቨን ጄራርድ፣ ለብቻው አይደለም ግን የቴንቲ ፖስት ማች ኢንተርቪው ላይ በፒች ሳይድ ነበር ዞቦዝ ላይ እና የአሰልጣኙ ውሳኔ እንደሰራ የሚያሳይ ነው። ኃይለኛ ዳይናሚክ እንቅስቃሴ ነበረው። ተጫዋቾች ቶሎ ተቀያየራሉ። ስለዚህ አንድ ሰው ማን ማረጋት ወይም አንዱን ሰው ማርክ የማድረግ ኃላፊነት ያለበት ተጫዋች ያንን ቦታ ሲከተል ያንን ተጫዋች ሲከተል የሚፈጠሩ ኦቪየስ ጋፖች አሉ። እነሱን ደግሞ ሌሎቹ እዛ ቦታ ላይ የሚመጡ ተጫዋቾች ኤክስፕሎይት ያደርጉታል። ምክንያቱም ዳይናሚክ ሙቭመንት ነበረው እና በጣም ምልሽ ከዚህ የተሻለ ሊሆን አይችልም። መቼስ ወደ 5 ገደማ የሚጠጋ ኤክስጂ እኔ ነበራቸው። በጠቅላላው በጨዋታው ላይ 32 ሙከራ ነው ያደረጉት። 16ቱ ኢላማቸውን የጠበቁ ነበሩ። ኤንድ ኦፕታ ቢግ ቻንስስ በሚላቸው 9 ትልልቅ የጎል እድሎች ሊቨርፑል ፈጥሯል። ጋላታሳራይ በ90 ደቂቃ እውነት በጣም ሊሚትድ ቡድን ነው ጋላታ። እኔ ከዩቬንቱስ ጋር ሳያቸው ነው ያንን አንደርስታንድ ያደረኩት። ምክንያቱም በጣም ረጅም ጊዜ አንድ ቡድን በ10 ተጫዋች እንዲጫወት የሚገደድ ከሆነ
ምልሽ ሂሮይክ መሆኑን ምናምን ልታይበት ትችላለሽ። እጅ ያለመስጠቱን፣ ተፋላሚነቱን፣ የመከላከል ዲሲፕሊኑን ምናምኑን ግን እንደ ቲም በቱርክ በጣም ጥሩ ቡድን ነው። በቱርክ ጥሩ ቡድን ነው። ዶሚነንት ቡድን ነው። አምና ሻምፒዮን ነው። ዘንድሮ ሻምፒዮን የሚሆን ቡድን ይመስላል። ሊጉን በ7 ነጥብ ርቀት እየመራ ነው። እንደ ቪክቶር ኦሲመን አይነት ትልልቅ ኢንዲቪጁዋሎች አሉት። ብዙ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች አሉ ምናምን። ግን ከአውሮፓ ኤሊቶች ጋር የምናወዳደራቸው ከሆነ ግን አይመስለኝም። እንደዛ የአውሮፓ ኤሊት ቡድኖች እንደ ሊቨርፑል አይነቱ ቡድን በጥሩ ማይንድ ሴት ላይ በጥሩ ፎርም ላይ የሚገኝ ከሆነ ከጋላታሳራይ አቅም በላይ ይመስለኛል እንደኔ። በተለይ ደግሞ ዩቬንቱስን በመልሱ ጨዋታ ደግሞ ትራቭል ሲያደርግ መጥፎ ነው። የሚገርም እዛው ሜዳው ላይ ነው እንጂ በጣም አደገኛ የሚሆነው ሲጓዝ የዘንድሮን ሬከርዶቹን ጭምር ማየት ትችላለች። ሲጓዝ ጥሩ አይደለም። አሁን በእንግሊዝ በሲቲም ተሸንፏል በዚህ አመት የሚጠበቅ ቢሆንም ግን በሌሎችም ጨዋታዎች ከሜዳ ውጭ ሄዶ ሲጫወት ስታዩ ሁለት አይነት ቡድን ነው። ያንን ኢንቴንሲቲ፣ ያንን አግሬሽን፣ ያንን በቱርክ የሚታይ አደገኝነት የቦስፎሮስ ወንዝን ተሻግሮ ሲመጣ መድገም ያቅተዋል እና ትላንትና ይህንን ያየ ነው። በጣም በወሳኝ ምሽት ሊቨርፑል የሚገርም የተዋጣለት ፕሬሲንጉ እንዴት አሪፍ እንደነበር የምታውቂው 70% ብቻ ነው የጋላታሳራይ የቡድን የፓስ ቅብብል ስኬት። ስለዚህ ሁልጊዜ አንደር ፕሬሸር ነበሩ ማለት ነው። ሁልጊዜ በጫና ውስጥ ሆኖ ነው ኳስ የሚያቀብሉት። በጫና ውስጥ ሆነሽ ኳስ የምታቀብይ ለመቀባበል የምትሞክሪ ቢልድ ለማድረግ የምትሞክሪ ከሆነ ስህተት ይኖራል ማለት ነው። ምክንያቱም ያኛው ቡድን ሁልጊዜ ጀርባሽ ላይ ነው ያለው ፊትሽ ላይ ነው ያለው ምናምን እና 71% በጣም ዝቅተኛ ነው። ፒፒዲውም ልክ እንደዚሁ ፓስስ ቤድ ዲፌንሲቭ አክሽን የሚባለውን ካየሽ ኦልሞስት 6 መሰለኝ ሊቨርፑል ስሎ ቶሎ ነው የቀሟቸው የነበሩት። እሱም ምን ያህል አግሬሲቭ እንደነበሩ የሚያሳይ ነው። ግሩም በጣም ግሩም ምሽት ነበር። ውድ ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።